ጨረሽ? አዎ ማዬ። ቆይ እንደዚህ በማድረግሽ ምንድን ነው የምትጠቀሚው? ምን ትጠቀሚያለሽ? ፍቅር ይቅርታ ማዬ። ፍቅር ሁልጊዜ እየመጣሽ ይቅርታ እንድትጠይቅኝ አልፈልግም። መቼ ነሽ ከጥፋትሽ የምትማሪው? ምንድን ነው ፍላጎትሽ? ምንም መልስ የለሽም። ሁልጊዜ በተደጋጋሚ ጥፋት እያጠፋሽ እያየሁኝ እንዳላይ ያልፋለሁ። ቆይ ችግርሽ ምንድን ነው ፍቅር? እማዬ ቆይ ሁሌ እኔ ጥፋተኛ? ለምንድን ነው የነሱ ጥፋት የማይታይሽ? ቆይ አሁንም ጥፋትሽን አላመንሽም ማለት ነው ፍቅር? በተደጋጋሚ ጥፋት እያጠፋሽ እየመጣሽ ይቅርታ ትጠይቂያለሽ። መቼም ሕፃን ልጅ አይደለሽም። ምን እንደምታደርጊ ታውቂያለሽ አይደለ? ሮማን እኮ ልጅሽ አይደለችም። ለምንድን ነው እሷ ተበደለች ብለሽ እኔ እንደዚህ የምትናገሪ? ፍቅር በቃ ይበቃሻል። ምንም ነገር መስማት አልፈልግም። ይኸውልሽ ከሮማን ጋር ደግመሽ እንዳትጋጭ። ሼር ያሰበ ይሻልከሽ እኮ ነው ንስር። አንቺ ተረገምሽ። አንቺ ፍቅር ምን እያደረግሽ ነው? ቆይ አንቺ ማን ስለሆንሽ ነው? አንቺ ጨምላቃ ሁለተኛ ሮማን ላይ ፍቅር ከቤት አልፈልጋችሁም ብላ ወጣ ጎዳና ላይ ወጣች። ጎዳና ላይ ምሽት በተቀመጠችበትም የቤዛ ወንድም አግኝቷታል። ያግታት ይሆን ወይስ ምን ይፈጠራል? ባቡሬ ስለ ፍቅረኛው ለለሊ ነገራት። ለሊም የቅናት ስሜት ቢሰማትም ስሜቷን አጣርጋ ነገር ግን በቃ እኔም ላም ቢሆን ላናግርልህ እችላለሁ፣ ግን ደግሞ አንተን ያገባች የታደለች ናት እያለችው ነበር። እሱም ቢሆን የሆነች ነገር ፍቅር የማይገባት እንደሆነች ነግሯታል። ግን ደግሞ እሱ ሲመሽም ሆነ ሲነጋ አይኗን እስካላየ ድረስ ልቡ እንደማይረጋጋ ተናግሯል ማለት ነው። በፍቅር ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ትርፍ ይበል እያለን ዛሬም በአዲስና በትኩስ መጥተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ታረጉን ዘንድ በትህትና እንጠይቃለን። ቤተሰብ ላረጋችሁን ሁሉ ከልብ እናመሰግናለን። አደይ ተከታታይ ድራማ ባለፈው ክፍል እንዴት ተመለከት ነው እንግዲህ ፍቅር በሁሉም ሰው ቀንታ እንዴት እንደምትችለው ባይታወቅም በሮማን ደግሞ እጅግ በጣም ስለምትቀናና የሮማንና ያሹ ግንኙነት ለሷ ምን እንደሚያረጋት ባይታወቅም ግን ደግሞ ሮማን ዘረፍት ጊዜዋን ካሹ ጋር ስለምታሳልፍ እሱን ስለማትፈልግ ብቻ የእናቷን መኝታ ቤት ቁም ስቅሎን አሳጥታው ሮማን ስራዋን ሳጨርስ ነው እንዲባል ማለት ነው። ሮማንንም እሷ ጋር መጣላት ምን ያህል ዋጋ እንደሚያስከፍል ነግራት እኔም ፍቅር ባትነኪኝ ይሻልሽ ነበር ግን ደግሞ አችኝም ብላ ዝታባት ነበር ያን ሁሉ ያደረገችው። የፍቅር እናትም ወደ መኝታ ቤቷ ስትገባ ልብሶቿ ሁሉ ውጭ ላይ ተበታትነው ስለነበረ ተናደና ስሜታዊ ሆና ሮማንን እየተጣራች ነበር። ሮማንንም ላይ መኝታ ቤቱን አዝጂ ስራሽን ሳጨርሽ ምን ታረጊያለሽ ብትላትም ስራዋን ጨርሳ እንዴት ተቀመጠች ተናግራ እንዳልጨረስኩም እንዴ በጣም ይቅርታ ብላ ወደ ስራዋ ተመልሳ ነበር። እናም እንግዲህ ወደ ስራዋ ስትመለስ ፍቅር ተከታትላ ሄዳ እኔን አትንኪኝ፣ ከኔ ጋር አትፎካከሪ፣ ከኔ ጋር ይተነካካ አችኝም ብዬሽ ነበር ሰራሁልሽ እያለች እየተሳለቀች ነበር። እንግዲህ ሮማንም ለዛሬ ምንም አይደለም፣ ለዛሬ አልፈሻለሁ፣ ይህንን ስላደረግሽ እኔ መልሼ ስለደከምኩ አንቺ ምንድነው የምትጠቀሚው? ሌላ ጊዜ ግን መልሼ ደግመዋለሁ ካልሽ ለእናትሽ እናገራለሁ። ቆይ ያተረፍሽው ነገር ምንድነው እያለች እሷን እየጠየቀች ሳለ ነበር ድንገት የፍቅር እናት የገባችው። የፍቅር እናትም የተባለውን ሁሉ ሰምታ ስለነበር ሮማንን ይቅርታ ጠይቃ እንግዲህ ፍቅርን ሮማን ነው ውጪ ብላ ፍቅር እንድታጸድ ያደርጋለች። ፍቅር እንዴት ነው እኔ ልጅሽ ተቀምጬ ለሌላ ሰው የምታግጁ? እኔ እኮ ልጅሽ ነኝ። ለምንድን ነው ለናሹና ለነ ሮማን የምታግጁ? አዴን እንደዛ ስታቀብጫት ይኸውና ዴብን ቀማችኝ እያለች ነበር። ዴብን በየሷ በማድረጓ አንቺ ምንሽ ተነካ? ክብርሽ ምኑ ነው የተነካው ብትላትም አንቺ ነሽ ፊት እየሰጠሽ አሁን ደግሞ እነዚህ ለምንድን ነው ከነሱ ጋር እኔን የምታወዳድርኝ? እኔ እኮ ልጅሽ ነኝ ብላ ነበር። የፍቅር እናትም ማንም ሰው ልጇም ሆነ ማንም ጥፋት ያጠፋ መቀጣት እንዳለበት ደጋግማ ነግራታለች። ፍቅር ግን በቃኝ ቤቱን ለቅቄልሽ እወጣለሁ ብላ ነበር። ያመሰቃቀለችውን ካስተካከለች በኋላ ከዚህ በኋላ በቃኝ አባቴ ጋር እሄድልሻለሁ፣ ቤቱን ለቅቄ እወጣለሁ፣ አታስፈልጉኝም፣ አሻፈረኝ ብላ ነበር ቤቱን ለቃ ወጣችው። አሹን ተከተላት ብትልም አሹ ተከታትሏት ሲሄድ መንገድ ላይ አሹን ስታየው መንገድ ያስቀይሳ ሄዳለች። ቤዛም መንገድ ላይ አግኝታት ታይ ይቅርብሽ፣ ከቤትሽ አትውጪ፣ አንቺ እኮ ጥሩ ባህሪ የለሽም፣ ከጓደኛ ጋር እንኳን መሆን አችም፣ ያን ያህል በዚህ ባህሪሽ የሚወድሽ ጓደኛም ያለ አይመስለኝም፣
ወደ ቤትሽ ተመለሽ ብትላትም አንቺን አይመለከትሽም፣ አንቺ ምን አገባሽና የኔ ተቆርቋሪ ሆንሽ ብላት ነበር። ቤዛም እኔ ላንቺ ብዬ ነው ብትላትም በጭራሽ ወደዛ ቤት የሚባል አልመለስም አባት አለኝ ብላት ነበር። ስለ አባቷ ማንነትም እንደማይወዳቸውና እንደማይፈልጋቸው ቤዛ ሁሉንም ነገር እንደምታቅ ከዚህ በፊት የወንድሟ ፍቅረኛ እንደነበረችና ሁሉንም ነገር እንደምታቅ ነግራታለች። በዛ ላይ ደግሞ አሁን ቢያንስ ወንድምሽ እንኳን ከነ መፈጠሬ በማያስታውስበት ጊዜ ይህም ሁሉ ነገር አንስቶ ለማየ መናገር ምን አመጣው እያለቻት ነበር ቤዛ። ግን ደግሞ ፍቅር እንግዲህ እኔ በራስ መተማመኗን የሚገርም ነውና ምን አገባሽ ከዚህ በላይ ገና ሰራልሻለሁ እያለች እዛው ሜዳ ላይ ተቀምጣ ትፎክር ነበር። ግን እኔ የምልሽ የምመክርሽ ወደ ቤትሽ ብትመለሽ ነው ስትላትም በጭራሽ ወደዛ ቤት አልመለስም ብላለች። አሹም ፍቅርን ፍለጋ ሲንከራተት ቆይቶ ወደ ቤት ተመልሷል። መንገድ ላይ አዴይንም አግኝቷት ፍቅር ጠፍታ እሷን ፈልጎ እንዲያጣት ነግሯት ነበር። አዴይም ቤት ድረስ ሂዳ የተፈጠረውን ነገር ጠይቃ እንግዲህ ምንም እንደማትሆን ዞራ ተመልሳለች ብላ በርቱች ብላ እንግዲህ ተመልሳለች ማለት ነው። ለሊ የሐኪም ቤት ቀጠሮ አድርሶ ቼክአፕ ለመደረግ ለመሄድ ስትልም መድኃኒቱን እንዳልጨረሰችውና አሁን ደህነኛ እንደሆነች ተናግራለች። ባቡሬም በጭራሽ መድኃኒትሽንም መጨረስ ነበረብሽ፣ ቀጠሮ ደግሞ ማለፍ የለበትምና መልሰን መሄድ አለብን ብለው ተያይዘው ሐኪም ቤት ሄደዋል። ሐኪም ቤትም ሲሄዱ ዶክተሩ መድኃኒቱን ባለመጨረሷ ተቆጥቷት አሁንም እንደ አዲስ መድኃኒቱን አዞላታል። ግን ደግሞ መድኃኒቱን በስርዓት መውሰድ እንዳለባትም ተነግሯታል። ባቡሬም በዚሁ ልክ እንግዲህ መድኃኒቱን እንዴት ታቋርጫለሽ ብሎ በጣም ተቆጥቶባት ነበር። ይሄ የጤና ጉዳይ ነው፣ ግዴታ መከታተል አለብሽ፣ እንደዚህ ሁለተኛ እንዳታደርጊ አዴይንም ተቆጥቷታል። አንቺ እያለሽ እንዴት እንደዚህ ታደርጋለች አዴይ ብሎ እሷንም ተቆጥቷት ነበር። ባቡሬ ቤዛን መንገድ ላይ አግኝቷት ቤዛ ለሊ ለመጠየቅ ወደ ለሊ ቤት እየሄደች እንደሆነ ተናግራለች። እንዴ ለሊ ቤት ደግሞ ምን ታረጊያለሽ ቢላትም ከለሊ ጋር ሊታረቁና ለሊ ለመጠየቅ እንዲሄደች እንደሆነ ስትናገር ድንገት ለሊ ደርሳለች። ደግሞ አንቺ ምን ታረጊያለሽ እያለቻት ነበር። አንቺን ለመጠየቅ አትል ነገር ባህሪያቸው ይተዋወቃል እንዴ አይደል ለህይወት ትዋደዳላችሁ እሷን ለመጠየቅ ነው አይደል እያላት ነበር ባቡሬ። እነሷም እንግዲህ ከባቡሬ ለመፋታት እንደሆነ ያንን ያለችው ተናግራ ለሊና ባቡሬ ወደ ሐኪም ቤት ሲሄዱ እሷ ወደ ቤት ሄዳለች። ወደ ለሊ ቤት ስትሄድም አዴይን ስታገኛት አዴይም ምን ታረጊያለሽ እቺ ልጅ ለምንድን ነው የምትከታተያት ምን ፈልገሽ ነው ብትላትም ማንም ሰው እንደማይመለከተው በዛ ቤት ማዘዝ እንደማይችል የኤላ ቤት ነው እንጂ እሷ የሰራችው አይደለም። ስለዚህ እንኳን እሷ አይደለችም ቀርቶ እንኳን አንቺ አይደለሽም ቀርቶ እሷም ቢሆን ስለዚህ ቤት መከልከል መብት የላትም። አንቺም ብትሆኚ ሰራተኛነትሽን ረሳሽው ወይ ያለች ነበር። አዴይ ከዚህ ቤት ውጭልኝ ብትላትም ለሊ ሳትመጣ ወዴትም አልሄድም ብላ ቁጭ ብላለች። እሺ በቃ ተቀመጭ ብላ ስትዋት ደግሞ ጨንቋት ወዲያው ተነስታ መንገድ ለመንገድ መንቋለል ጀምራለች። ኪንጉ ስራ እየፈለገ ነው። ከዚህ በኋላ ሰርቼ ወንድ ሆኜ ሚስቴን ማስተዳደር አለብኝ ብሎ ወስኗል። እናም እንግዲህ በዚህ ውሳኔው ስራ ፍለጋ እየተንከራተተ ነው። ድንገት ቤዛ ስታገኘው ቤዛ ስራ እስቲ አንቺ ብሶ ታውቂያለሽና ስራ ፈልጊልኝ ሲላትም እነሱ ጋር እንዳለ ነገር ተናግራ አሁኑኑ ናን ስራ ብለው ነበር። ምንድነው ሲላት ሰዎችን ማጣላትና መቀማት ቀማኛነት እንደሆነ ስትነግረው እኔ በጭራሽ ይሄንን አልሰራም ብሏታል። እና ታዲያ ሌላ ምን ላገኝልህ ነው እኛን ተቀላቀል ብትለውም በጭራሽ ከዚህ በኋላ እንደዚህ አይነት ስራ እንደማይሰራ ነግሯት እንግዲህ ቤዛም ተነስታ ሄዳለች ማለት ነው። ባቡሬ ቅምጥልንም እንግዲህ እንደሷ ላይ ጥገኛ መሆን እንደማይፈልግና ራሱን ችሎ ሰርቶ ማስተዳደር
ፈልጌ ነው ሲል ምን ልትል ሊሆን? የፍቅር እናት ልጇ በመጥፋቷ እጅግ በጣም ተጨናንቃለች። የት ገብታ ይሆን? ምን ውስጥ ወጣ ምን ውጧት ይሆን እያለች እንኳን እሷ ቤተሰብ ሁሉ ተጨንቋል። ፍቅርም እንግዲህ ወደ ቤት ላለመመለስ ወስና እዛው ጎዳና ላይ ተቀምጣለች ማለት ነው። ጀንበሩም እየደነጋገዘ ሲመጣ አንድ ዛፍ ስር ተጠግታ ኩርተም ብላ ቁጭ ባለችበት የቤዛ ወንድም አጠገቧ ድረስ መጥቷል። የቤዛ ወንድም አሁንም ያግታት ይሆን ወይስ ምን ሊፈጠር ይችላል የሚለውን በቀጣይ ክፍል ይዘን የምንመለስ ይሆናል። ዛሬ ነበረን ቆይታ ይህን ይመስል ነበር። መልካም ጊዜ